በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የ2018 ዓመተ ምህረት ጾመ ነነዌና አብይ ጾም መቼ ይገባል፣ መቼ ይፈታል፣ እንደዚሁም ደግሞ ስለምንድን ነው የምንጾመው፣ አስቀድመን ይህንን መማማራችንስ ለምን አስፈለገ የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገሥጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ ታርሞ ያስተምረን ይመክረን ይገሥጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ የዘንድሮ የ2018 ዓመተ ምህረት ጾመ ነነዌና አብይ ጾም መቼ ይገባል፣ እንዲሁም ደግሞ ስለምን ይጾማል የሚለውን ስንመለከት ጾመ ነነዌ ከቤተ ክርስቲያናችን የአዋጅ አጽዋማት መካከል አንዱ ሲሆን ይህ ጾም 3 ቀን ብቻ ነው የሚጾመው። ቀኖቹም በየዓመቱ ሰኞ፣ ማክሰኞ፣ ረቡዕ ናቸው የሚጾሙት። በየትኛውም ዓመት ላይ ቢውሉ ቀናቸውን አይለቁም። ይህ የነነዌ ጾም አቆጣጠር ከፍና ዝቅ ስለሚል አንድ ጊዜ በጥር አንድ ጊዜ ደግሞ በየካቲት ይሆናል ማለት ነው። ስለዚህ የዘንድሮው የ2018 ዓመተ ምህረት ጾመ ነነዌ ጥር 25 ቀን ሰኞ ይጀምራል ማለት ነው። ጥር 25 ሰኞ፣ ጥር 26 ማክሰኞ፣ ጥር 27 ረቡዕ ይጾምና ጥር 28 ሐሙስ ይፈታል ማለት ነው። እንግዲህ የቤተ ክርስቲያን አባቶች ይህንን ጾም እንድንጾም የወሰኑት ስለምንድን ነው የሚለው ልናውቅ ያስፈልጋል። የቤተ ክርስቲያን አባቶች ይህንን ጾም እንድንጾም የወሰኑት ልትጠፋ የነበረች ነነዌን እግዚአብሔር አምላክ በጾም ምክንያት ይቅር ስላላት ይህንን አምላካዊ ይቅርታውን ለዘላለም ለማሰብና ዛሬም በዚህ ዓለም ከነነዌ የከፋ ርኩሰትና ኃጢአት ስላለ የነነዌን ሕዝብ ይቅር ያልክ አምላክ ዛሬም እኛን ይቅር በለን ብለን እንድንማጸን ይህንን ጾመ ነነዌን እንድንጾም ሥርዓትን ሰርተውልናል። ከሰባቱ የአዋጅ አጽዋማት መካከል አንዱ አድርገውልናል ማለት ነው። የነነዌ ሰዎች ሊጠፉ ነበረ። ከትልቁ እስከ ትንሹ ሁሉም በአንድነት ሆነው እግዚአብሔር አምላክ ምሕረትን ያደርግላቸው ዘንድ ተማጸኑ፣ ጾሙ፣ አለቀሱ፣ ማቅ በላያቸው ላይ ነሰነሱ። እግዚአብሔር አምላክ ከልባቸው መመለሳቸውን ተመልክቶ ምሕረትን አድርጎላቸዋል ማለት ነው። ሙሉ ታሪኩን ትንቢተ ዮናስ ምዕራፍ 1 ጀምሮ ስትመለከቱ ታገኛላችሁ። እኛ ግን ዛሬ ትንቢተ ዮናስ ምዕራፍ 3ን ከቁጥር 5 እስከ 10 ድረስ ያለውን ኃይለ ቃል አንብበን እንመልከት። ቃሉ እንዲህ ይላል። የነነዌ ሰዎችም እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ፣ ከትልቁም ጀምሮ እስከ ትንሾቹ ማቅ ለበሱ። ወሬውም ለነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አውልቆ ማቅን ለበሰ፣ አምድ ላይ ተቀመጠ፣ አዋጅን አስነገረ። በነነዌ ውስጥ የንጉሡንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችም እንስሳቶችም አንዳች እንዳይቀምሱ አይሰማሩም፣ ውሃም አይጠጡ፣ ሰዎችና እንስሳትም በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩኹ። ሰዎችም ሁሉ ከክፉ መንገዳቸው በእጃቸው ካለው ግፍ ይመለሱ፣ እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው ሲመለስ እንደሆነ ማን ያውቃል በማለት አሳሰበ። እግዚአብሔር አምላክም ከክፉ መንገዳቸው እንደተመለሱ በሥራቸውም አየ። እግዚአብሔር አምላክም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም ይላል ትንቢተ ዮናስ ምዕራፍ 3 ከቁጥር 5 እስከ 10 ያለውን ስትመለከቱ ልብ ብለው ወገኖቼ፣ የነነዌ ሰዎች ይህችን 3 ቀን ሲጾሙ ሲጸልዩ ሕፃናት እንኳን ጡት የሚጠቡ ሳይቀሩ እንስሳት እንኳን ከጎረኗቸው ሳይወጡ አንዳችም ነገር ሳይጠጡ ሳይበሉ
ሁሉም በአንድነት ሆነው ወደ እግዚአብሔር ጮኹ፣ አለቀሱ። ከልባቸው የሆነ ይህንን ለቅሷቸውን፣ ከልባቸው የሆነ ይህንን ጾማቸውን እግዚአብሔር አምላክ ተመልክቶ ምሕረትን አደረገላቸው። ምሕረትን አደረገላቸው ብቻ አይልም ወገኖቼ። ትንቢተ ዮናስ ምዕራፍ 3 ቁጥር 5-10 ያለውን ስትመለከቱ እግዚአብሔር አምላክም ያደርግባቸው ዘንድ በተናገረው ነገር ተጸጽቶ አላደረገውም ይላል። እግዚአብሔር አምላክ ሊያጠፋቸው ነበረ። ነገር ግን ከክፉ መንገዳቸው ከኃጢአታቸው ወደ እግዚአብሔር መመለሳቸውን ተመልክቶ ሊያደርግባቸው በተናገረው ነገር እንኳን ተጸጸተ። መጸጸቱንም ጭምር ተጽፎ እናገኛለን ማለት ነው። ስለዚህ ልትጠፋ የነበረች ነነዌን በጾም ምክንያት እግዚአብሔር ይቅር ስላላት ይህንን አምላካዊ ይቅርታውን ለዘላለም ለማሰብና ዛሬም በዚህ ዓለም ከነነዌ የከፋ ርኩሰትና ኃጢአት ስላለ የነነዌን ሕዝብ ይቅር ያልክ አምላክ እኛንም ይቅር በለን ስንል ይህንን ጾም እንጾማለን ማለት ነው። ልብ በሉ። ሁለተኛው ደግሞ አብይ ጾም ነው። እንግዲህ አብይ ጾም ከቤተ ክርስቲያናችን ከሰባቱ የአዋጅ አጽዋማት መካከል አንዱ ነው። ጾሙ 55 ቀን ይጾማል። የዘንድሮ የ2018 ዓመተ ምህረት አብይ ጾም የካቲት 9 ቀን ሰኞ ይጀምራል። ሚያዝያ 4 ቀን ይፈታል ማለት ነው። ልብ በሉ። ታዲያ ሐዋርያዊት የሆነች ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን በቀኖናዋ የታወቁ 7 የአዋጅ አጽዋማት አሉ። ከነዚህ ከሰባቱ መካከል ዋነኛውና የመጀመሪያው አብይ ጾም ነው። ይህንንም ደግሞ መድኃኒታችን ኢየሱስ ክርስቶስ የማዳን ሥራው መጀመሪያ በማድረግ እነሆ ከቆመ ሳይቀመጥ ከዘረጋ ሳያጥፍ አንዳች እህልና ውሃ ሳይቀምስ የጾመው ታላቅ ጾም ነው። ጾሞም ደግሞ ሥርዓተ ጾምን ከመሠረተልን በኋላ እንዴት መጾም እንዳለብን ካስተማረን በኋላ እርሱ ጾሞ ጾምን ጹሙ ብሎ ስላዘዘን ይህንን አብይ ጾም እንጾማለን ማለት ነው። ልብ በሉ። ይህ ጾም ታዲያ የተለያዩ ስያሜዎች አሉት። አብይ ጾም ይባላል፣ ሁዳዴ ጾም ይባላል፣ በዓት ጾም ይባላል፣ ጾመ ዓርባ ይባላል፣ ጾመ ኢየሱስ ይባላል፣ ጾመ ሙሴ ይባላል። አብይ ጾም ስለምን ተባለ ካልን ጌታ ከተጠመቀ በኋላ የጾመው የ40 ቀን ጾም በመሆኑ ነው። የሁዳዴ ጾም ስለምን ተባለ ካልን ሁዳድ ማለት ሰፊ የመንግሥት እርሻ ወይም ደግሞ ማንኛውም የሕዝብ ብዛት ያለበት ሥራ ሁሉ ሁዳዴ የሚባል ሲሆን የሁዳዴ ጾም የተባለውም በጾም ቀናት 55 ቀናት ስለሚጾምና ጾሙንም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጾሞ ነው። ሁላችንም ምእመናን በአንድነት በጋራ የምንጾመው ረዥም ጊዜ የሚጾም ጾም በመሆኑ ነው። ሌላው ደግሞ በዓት ጾም ይባላል። ይህ ማለት የጾም መግቢያ፣ የጾም መባቻ ወይም ደግሞ ጾሙ የሚሰፍርበት በዓት ማለት ነው። ሌላው ጾመ ዓርባ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን ስለ ጾመው ጾመ ዓርባ ይባላል። ማቴዎስ ወንጌል ምዕራፍ 4 ቁጥር 1 ጀምሮ ስትመለከቱ እንደምታገኙት ማለት ነው። ሌላው ደግሞ ጾመ ኢየሱስ ይባላል። ይህም ደግሞ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሞ ጾሙ ብሎ ስላዘዘን ጾመ ኢየሱስ ተብሎ ይጠራል ማለት ነው። ስለዚህ አብይ ጾም መሠረቱ ጌታችን የጾመው 40 ቀን ሆኖ ከመነሻው በፊት 1 ሳምንትና ከመጨረሻው በኋላ ደግሞ 1 ሳምንት ታክሎበት ወይም ተጨምሮበት 55 ቀኖች የምንጾመው ጾም አብይ ጾም ይባላል ማለት ነው። ስለዚህ ጾመ ነነዌ መቼ ይገባል፣ አብይ ጾምስ መቼ ይገባል የሚለውን ዛሬ ከብዙ በጥቂቱ አጠር አድርገን ተመልክተናል። እንግዲህ ይህንን አስተምሮ አስቀድመን መማማር ያስፈልገው ስለምንድን ነው ስንል ስለ 2 ምክንያት ነው። የመጀመሪያው ብዙ ሰዎች በዚህ ወቅት ላይ ብዙ ፕሮግራሞችን ከፊታቸው ለማድረግ ይፈልጉና ጾሙ መቼ እንደሚገባ ለማወቅ ሲጠይቁ እንመለከታለን። ስለዚህ ብዙ ሰዎች ይጠይቃሉና ለጥያቄያቸው መልስ እንዲያገኙ ነው የመጀመሪያው ማለት ነው። ሁለተኛውና ዋነኛው ምክንያት ግን ለዚህ ከፊታችን ለሚመጣው ጾም አስቀድመን እንድንዘጋጅ ነው፣ ወይም ደግሞ የቅበላውን ሥርዓት በትክክለኛው መንገድ እንድናደርግ ነው። ሥርዓተ ቅበላን ስንመለከት እኔና እናንተ አሁን እያደረግን ያለነውና ቅድስት ቤተ ክርስቲያናችን የቅበላን ሥርዓት ያዘጋጀችበት መንገድ ፍጹም የተለያየ ነው። እኔና እናንተ የምናደርገው ለምሳሌ ጾሙ ነገ የሚገባ ከሆነ ዛሬ ሥጋ መብላት፣ በጾሙ ውስጥ የማናደርጋቸው ነገር ሁሉ ማድረግን የተያያዝ ነው። ነገር ግን ቅድስት ቤተ ክርስቲያናችን እንዲህ አይነት አስተምሮ የላትም። የቅበላው ሥርዓት የሚጀምረው ጾሙ ከመድረሱ በፊት ነው። ስለዚህ ጾሙ ገና ነው። ነገር ግን እኛ አስቀድመን ዛሬ ላይ የተማማርነው ትክክለኛው የቅበላ ሥርዓት እንድናውቅና እንድናከናውን ነው። ታዲያ ቅበላ ምንድን ነው የሚለውን ተመልክተን ትምህርታችንን እንጨርሳለን።
እንግዲህ ቅበላ ማለት በእንግድነት ለሚመጣ እንግዳ ለእንግዳው የሚመጥነውን ያህል ክብር ለመስጠት አዘጋጅቶና ተዘጋጅቶ መቀበል ነው። ቅበላው መንፈሳዊ ከሆነ ደግሞ በመንፈሳዊ ሕይወት ጸድቶ መዘጋጀት ነው። መጪው ጾም ከሆነ ለዚህ እንግዳ ለሆነ ጾም በመጾም በመስገድ በጾም ወቅት ለሚፈጸሙ ሥርዓቶች ራስን አዘጋጅቶ መቀበል ነው። ቅበላን በመብልና በመጠጥ ሳይሆን ጾምን ራሷን ጾመው ቅበላ ያደርጉባታል አበው። ምክንያቱም በጉጉት የሚጠብቋት በዓመት የሚናፍቋትን ይህ ጾም እንግዳ ሊቀበሉ ነውና ማለት ነው። ስለዚህ እንግዳ ሲመጣ እንደ እንግዳው ክብር መዘጋጀት ይገባናል ማለት ነው። እኛ ልጆቻቸው ዛሬ እንደሚታየው እንደነርሱ ባንሆን እንኳን እነርሱ የሰሩትን ሥርዓት ሰርተን ልንመስላቸው ይገባናል እንጂ መጠጥ ቤቱን፣ ጭፈራ ቤቱን፣ የዝሙት መንደሩን ልናጨናንቅ አይገባም። መጽሐፍ ቅዱስ ከእንዲህ ያለ ግብርም መንደርም ራቁ ተለዩ ነው የሚለው። ቅበላ ምግብን በመበቀል አልነበረም፣ አይደለም፣ በጾም ልክ እንደ አባቶቻችን እንጂ ማለት ነው። ስለዚህ መንፈሳዊ ዝግጅትን በማድረግ ከፊታችን የሚመጡ አጽዋማትን ልንቀበል ያስፈልጋል። ምን አይነት መንፈሳዊ ዝግጅቶችን ነው ማድረግ ያለብን ስንል አስቀድመን ንስሐ መግባት፣ እስከነ ኃጢአታችን እስከነ በደላችን ሆነን መጾም መጸለይ፣ ጾማችን ጸሎታችን ተቀባይነት እንዳይኖረው ያደርጋልና በጾም ወቅት ለምንፈጽማቸው ሥርዓቶች ሁሉ አስቀድመን ራሳችንን ማዘጋጀት፣ በንስሐ ውሃ መታጠብ ይኖርብናል ማለት ነው። ልብ በሉ፣ ክርስቲያኖች ቅበላቸው በየደብሩና በየገዳሙ ሱባኤ በማሰብ ንስሐ በመግባት የበደልነውን በመካስ የቀማነውን በመመለስ በፊት ከሚበላው ከሚጠጣው ቀንሶ በመጠን ብቻ ሳይሆን ደግሞ በአይነትም ቀንሶ ለመጪው ጾም ይዘጋጃል ማለት ነው። ስለዚህ ትክክለኛው የቅበላ ሥርዓት ይህ ነው። አንድ ቀን ሲቀረው ወይም 2 ቀን ሲቀረው በጭፈራ ቤቱ በዳንስ ቤቱ በመብላት በመጠጣት የምናደርገው ነገር ቅበላ አይደለም ወገኖቼ። ይህ ደግሞ ፍጹም ስህተት ነው። አብዝቶ መብላትና መጠጣት በማንኛውም ቀን ቢሆን ለክርስቲያን በዚህ ግብር መታደም መታየትን ማሰብም አይገባም። በክርስቶስ ደም የከበረን ሰውነት በዝሙት በስካር በጭፈራ በእንዲህ ያለ ግብር ማቆሸሽ የአሕዛብ ሥራ ነው እንጂ የክርስቲያን ሥራ አይደለም። ስለዚህ አስቀድመን ጾሙ ከመግባቱ በፊት ይህንን አስተምሮ መማማራችን ሁላችንም ቀድመን ለጾሙ ልንዘጋጅ ስለሚገባ ነው። በጾሙ ወቅት ለምንፈጽማቸው ሥርዓቶች ሁሉ መዘጋጀት ስለሚገባ ነው። አስቀድመን የተጣላን ካለን ልንታረቅ፣ የቀማነው ካለ ልንመልስ፣ ንስሐ ልንገባ፣ በንስሐ ውሃ ልንታጠብ ያስፈልጋል ማለት ነው። ስለዚህ የዘንድሮ አብይ ጾምን የካቲት 9 ቀን በዕለተ ሰኞ ለመቀበል እስከ የካቲት 8 ቀን ዕለተ እሁድ ድረስ መዘጋጀት አለብን ማለት ነው። አስቀድመን ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ወቅቱ ሲደርስ ደግሞ አብይ ጾም ስለምንድን ነው የሚጾመው የሚለውን በደንብ በስፋት እንማማራለን። ጾመ ነነዌ ስለምንድን ነው የሚጾመው የሚለውን በደንብ በስፋት እንማማራለን ወቅቱ ሲደርስ ማለት ነው። አሁን ግን ገና ስለሆነ መቼ እንደሚገባ መቼ እንደሚፈታ እንድታውቁና አስቀድማችሁ የቅበላውን ሥርዓት እንድታከናውኑ ነው ይህንን አስተምሮ እየተማማር ነው ማለት ነው። ይህንን የሰማችሁትን ደግሞ ላልሰሙት ወንድሞቻችሁ ልታስተምሩ ያስፈልጋል። ምክንያቱም እኛ የሰማነውን አሰምተን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ለብዙ ሰዎች እንዲደርስ ደግሞ ቪዲዮን ላይክ እያደረጋችሁ ጀምሩ። እንዲህ ስታደርጉ ብዙ ሰዎች ጋር የመድረስ ሁኔታ ይኖረዋል ማለት ነው። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።